ኦኬ ለምንድነው እስራኤላውያን በጣዖታት አትራክትድ የሚሆኑት ምን ይላል ለምሳሌ በገባችሁ ጊዜ በወረሳችሁትም ጊዜ ይላል አይደል በመድሪቱ ላይ ያሉትን ጠላቶችን ምን አርጉ አጥፉ ጣዖቶቻቸውንም ሰባብሩ ይላል አይደል ምክንያቱም ሲናገር ወጥመድ እንዳይሆኑባችሁ ይላል አሃ ምን እንዳይሆኑባችሁ እንዳይማርኳችሁ ይላል ስለዚህ ምን እናያለን ምን ይሆናሉ ማለት ነው ወጥመድ ይሆናሉ ይማርካሉ ማለት ነው ማለት እስራኤላውያን እንዲህ የሚያገረሽባቸው ከሆነ ፍቅራቸው ይሄን ሁሉ እየተቀጠቀጡ በጋ በአካባቢው አለ የተባለ ጠላት ሁሉ እየመጣ ድብን አድርጓቸው በዚህ ምክንያት ነው ብሎ እግዚአብሔር አስረድቷቸው እሺ ብለው ንስሐ ገብተው ተመልሰው ከዛስ ካዳናቸው በኋላ ይቆዩና ይነሳባቸው እንደገና መቀጥቀጥ እንዳለ ያወቁ እንኳን ምን ያረጋሉ ያመልካሉ አቤት ይሄ እንደው ግብት ቢለን እንዴት ትልቅ ነገር ነበር መሰላችሁ በደንብ ቢገባ እስቲ ይሄንን እኔ why እስራኤል ለምንድነው እንደዚህ ሆኖ የነበሩት የራሳችንን ነገር ለማየት እነሱን ማየት አለብን ምንድነው እንዲ አትራክት የሚያረጋቸው ለምን ጣዖታት ወገኖች ያ ነገር ልንገራችሁ እነዚህ እኮ በአል የሚባለው እንትናሽታሮት ምናምን የሚባሉት እኮ ምንድነው እንደዚህ መስህብ እንዲኖራቸው ያደረገው ድሮ ልጆች ሆነን አንዳንድ ጊዜ ጥፋትና ጠፋል ነበር ማለት ወላጆቻችን እንዳታደርጉ ያሉንን ነገር እናርጋለን አይደል ከዛስ እንቀምሳለን አይደል እንዴ ከዛ ምን ብለን ምን ለቀቀው ሁለተኛ ብለን ለቀቃለን ግን ቆይቶ ደግሞ ነገሩ ይጣፍጣል ማለት ነው ከተያዝን እኮ እንደሚመጣ እናቃለን ያው የጨመረ የበረታ እዚህ እግዚአብሔር ጋር ደግሞ ከተያዝን ብሎ ነገር የለም እንያዛለን ምክንያቱም ያያል ምን ያህል ቢጣፍጥ ነው ታምልኮ እንደዚህ የሚያደርጉት ውጤቱን ያያወቁ ልንገራችሁ አንድ አራት ነጥብ ቶሎ ልንገራችሁ why idols are so attractive አንደኛው ምክንያት ምንድነው ስለ ጣዖት ምንነት ነው ነገራችሁ ጣዖታትን ማን ነው የሚሰራው ሰዎች ናቸው የሚሰሩት አይደል ከእንጨት ሊሆን ይችላል ከወርቅ ሊሆን ይችላል ከብረት ሊሆን ይችላል ከብር ሊሆን ይችላል አይደል ሰዎች ናቸው የሚሰሩት you see artifacts ናቸው ማለት ሰው የሰራቸው workmanship ናቸው የእጅ ስራ ናቸው ኦኬ ስለዚህ ሰው ምን ብሎ ነው የሚሰራቸው ምን ልስራ ብሎ ነው የሚሰራው አምላክ ልስራ ብሎ ነው የሚሰራው አይደል እንዴ እና ያለውን ተጠቦ ነው የሚሰራው ከውስጡ ያለውን አምላክ ምን መምሰል አለበት የሚለውን አውጥቶ ነው የሚሰራው ስለዚህ ሰው አምላክ እንዲህ መሆን ያለበት ብሎ ሲሰራ የሚሰራው አምላክ ለማ የሚመች ለሰው የሚመች ነው ለሰው የሚመች ነው ወገኖች ያን ነገር ልንገራችሁ ለምንድነው ሰው ጣዖትን የሚወዱት ካላችሁ ጣዖት ለሰው ይመቻል ያልኩት ነገር ካልገባችሁ ለምሳሌ ምሳሌ ነው ያልኩት ምሳሌ ቆይ ስንት ባሎች ናቸው ሚስት ያላቸው ግን ሚስት የሚሰሩት እንዲህ ብትሆን ማለት አይደል ይሄ ቢኖራት እንዲህ ብትሆን ነው ይስና አይምሮአችሁ ውስጥ አሰሩ እንደዚህ አይነት ነገር ስንት ሚስቶች ናቸው ባሎቻቸውን እዚህ ጋር ቁጭ ብሏል እሱ አለኮ ግን እንዲህ ቢሆን ብለው ማለት በቃ እንደሚፈልጉት አርገው ይሰሩና ብዙ ጊዜ ባንድ ቤት ውስጥ ሁለት ባልና ሁለት ሚስቶች ነው የሚኖሩት እና ብዙ ጊዜ ከዚህኛው ጋራ ከዚህ ከእውነተኛው ጋራ ያኛው አለ ሐሳባዊው ከእውነተኛው ጋራ እንዲጣሉ የሚያጣላቸው ይሄ ሐሳባዊው ነው ስለዚህ ሴትየዋ ስንት ባል አላት ሁለት ባል ነው ያላት እሺ እውነት ለመናገር የትኛውን ባሏን የምትወደው ሐሳባዊውን ባሏን የምትወደው አለ እንዴ እሱ እንደምትፈልገው ነው
ይሄኛው ግን የሆነውን ነው በቃ ይገባችኋል አባለ እሷ እንደምትፈልገው መሆን ማለት እሷ በምትፈልገው መጠን እሷ እንደምትፈልገው መሆን አይችልም እሱ የሆነውን ነው ኦሬዲ ሆኗል በቃ ነው አጭር ከሆነ እሷ ዘንካታ የምትወድ ከሆነ ይገባችኋል አባለ ይሄኛው ምን ሊያደርግ ይችላል በቃ አጭር ነው ዝግ ያለ ከሆነ እሷ ቀልጣፋ የምትወድ ከሆነ ይገባችኋል አባለ ምን አይወጋ ነገር የሆነ ነገር ሄዶ አልንትና ይደረግ ምን ያደርጋል በቃ ይሄ እሱ ነው እነዚህ ሰዎች ሰላም ይኖራቸው ይመስላችኋል ይኖራቸው ሁለት ባል ሁለት ሚስት አንዳንዱ ባል ደግሞ አለች በደንብ አለች እንዲያ ሁሉ ጊዜ የሚያርማት እሷን እያየ ነው እንደዚህ ነው መሆን ያለብሽ እንደዚህ ነው መሆን ያለብሽ እንደዚህ መሆን ይገባችኋል እዛ ቤቱ ሰላም ይመጣው መቼ ነው ታውቃላችሁ ይሄኛውን መግደል ሹት ማድረግ ነው እውነቱን አይደለም የሐሳቡ እሱ ካልሞተ በስተቀር ሰላም አይመጣም እንደ ምሳሌ ነው ያነሳውላችሁ እኛም እግዚአብሔር ቢሆን እንዲህ ቢሆን ብለን የምንለው ነገር አለ ስለዚህ ስሙኝ በደም ወገኖቼ ቀላል እንዳይመስላችሁ ይሄን ቀላል እንዳይመስላችሁ እግዚአብሔር ግን ምንድነው የሚለው ብናምነው ታምኖ ይኖራል አይደል ብንክደው ደግሞ ይከዳናል እሱ ግን ራሱን ሊክድ አይችልም ይገባችኋል ባለ አንድ ነገር ልንገራችሁ ወገኖቼ እግዚአብሔር ሊስተካከል አይችልም የሆነውን ነው ልንቀርጸው አንችልም የሰው ግን ትልቁ ትግል ምን እንደሆነ ታውቃላችሁ በዘመናት ውስጥ እግዚአብሔርን ለመቅረጽ የእናንተም ጭምር አቃለሁኝ ምን ማለቱ ነው ይያላችሁ እንደሆነ ግን በጣም በግልጽ ልንገራችሁ ባጭሩ ሰዎች ጣዖት ይሰራሉ ምን ብለው ነው የሚሰሩት አምላክ ወደሱ እኮ ይጸልያሉ አይደል እንዴ ባለ አምላክ ብለው ነው የሚሰሩት እግዚአብሔር ይቆጣል አይቆጣም ለምንድን ነው እግዚአብሔር የሚቆጣው እነዚህ ሰዎች አምላክ የለሽ ሆኑ እንዴ አምላክ የለሽ እኮ አልሆኑም by the way የሚገርማችሁ ነገር ስሙኝ በደንብ ሄዳችሁ ብታዩ even ስም እንኳን ሳይቀር አብዛኛው የጣዖታትን ስሞች ስለ ኤል ሚል አለበት ውስጡ ልብ ብላችኋል ኤል ሚል ምን ማለት ነው በዕብራይስጥ ቋንቋ የእግዚአብሔር ስም እየሰጡ ነው የሚያመልኩት ይገባችኋል ባለ እንደ እነዚህ ሰዎች እኮ አምላክ ነው የሰሩት እኮ ሌላ ነገር አልሰሩም ለምንድን ነው እግዚአብሔር የሚቆጣው የእግዚአብሔር ቁጣ ልንገራችሁ እኔ ይሄን አልመስልም ነው አሜን ቁጣው ምንድነው wrongly represent ተደርግ ያለው ነው ለምን አምላክ አመለካችሁ አይደለም እኔ ይሄን አልመስልም ልብ በሉ ሮሜ 1 ላይ ሄዳችሁ ስትመለከቱ ስለ ጣዖት አምልኮ ችግር ሐዋርያው ጳውሎስ ስለ አሕዛብስ በሚናገርበት ጊዜ ምንድነው የሚለው የማይታየው ባህሪ የዘላለም ኃይሉ እርሱም አምላክነቱ ዓለም ከተፈጠረ ጀምሮ ከተሰሩት ነገሮች የተነሳ ታውቆና ገልጦ ነው ይኖራል እነርሱ ግን እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላመለኩትና ስላላከበሩት የሚያመካኙትን አጡ ጥበበኞች ሲሉ ደንቆሮች ሆኑ የማያስተውለው ልቦናቸው ጨለመ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰው በወፎች አራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ ስለዚህም እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይሄ አሳልፎ ሰጣቸው አገኛችሁት እዚህ ጋር አሳልፎ ሰጣቸው
ምንድነው እግዚአብሔር ያለው? መልኬ ምን ሆነብኝ ነው? ተለወጠብኝ ነው። ይሄን አልመስልም። I am wrongly represented። አሁንም እግዚአብሔር ይቆጣል አይቆጣም? ሚስ ሪፕሬዘንት ሲደረግ ይቆጣል አይደል? ኦኬ ልንገራችሁ። አስተማሪዎች፣ የወንጌል አስተማሪዎች፣ የመጽሐፍ ቅዱስ አስተማሪዎች ምንድናቸው ካላችሁኝ ቀራጺያን ናቸው። ሰው ብቻ አይደለም የሚቀርጹት ወገኖች። ሰውን የሚቀርጹት ማንን በመቅረጽ ነው? እግዚአብሔርን በመቅረጽ ነው። ስለዚህ በጣም ትልቅ ኃላፊነት ነው አይደለም? ተመልከቱ፣ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰው በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ ነው አይደል እንዴ? እግዚአብሔር ኢሜጅ አለ የለውም? አለው። ኢሜጅ እኮ አለው። የማይጠፋ ክብር ነው ኢሜጁ። አሜን ሃሌሉያ አሜን። ክብሩ ነው የማይጠፋ ክብሩ ነው። ይሄ ደግሞ የማይጠፋ ክብሩ በማ ተገልጧል? በክርስቶስ ኢየሱስ ተገልጧል። ሃሌሉያ። ለዚህ እኮ ነው ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ሄዳችሁ ስትመለከቱ ወንጌላችን የተከደነ ቢሆን የተከደነባቸው ለሚጠፉት ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነው የኢየሱስ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ይሲ በደንብ ስሙት። የክብሩ ወንጌል አሁን የእግዚአብሔር ኢሜጅ ምን ሆኗል ማለት ነው? ወንጌል ነው። በወንጌል የተገለጠው መልእክት የእግዚአብሔር የክብሩ ኢሜጅ ነው። የእግዚአብሔር ክብር በኢየሱስ ክርስቶስ ተገልጧል። ዝቅልና ምን ይላል? ቁጥር 6 ላይ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለዚህ የሚያሳፍረውን ነገር ሁሉ ስውር ነገር አውልቀን ጥለናል ካለ በኋላ ምን ይላል? ነገር ግን በኢየሱስ ክርስቶስ ፊት ላይ የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በጨለማ የበራ በልባችንም ብርሃን ይሁን ያለ ይብራ ያለ እግዚአብሔር ነው ይላል። ይሲ እግዚአብሔር በልባችን ብርሃን ይሁን ሲል ምንድነው የሚሆነው? ማንን ነው የምናየው? ኢየሱስ ክርስቶስን። በኢየሱስ ክርስቶስ ፊት ላይ ምንድነው የምናየው? የእግዚአብሔርን የክብሩን ዕውቀት ብርሃን ነው የምናገኘው። ሃሌሉያ ሃሌሉያ። ስለዚህ ኢየሱስ ክርስቶስን ሪፕሬዘንት የምናደርግበት ኢየሱስ ክርስቶስ የእግዚአብሔር ክብር ነው አይደል እንዴ? ምንድነው የሚለው ዕብራውያን ምዕራፍ 1 ላይ ሄዳችሁ ስለ ኢየሱስ ክርስቶስ ሲናገር በልጁ በዚህ ዘመን መጨረሻ ተናገረልና እርሱም የክብሩ መንጸባረቅና የባህሪው ምሳሌ ነው ይላል አይደል እንዴ? ስለዚህ ክርስቶስን በትክክል ፕሬዘንት ማድረግ ማለት ምን ማለት ነው? እግዚአብሔርን ትክክለኛ ኢሜጅ ለሰዎች ማሳየት ማለት ነው። ኦኬ ይሄን ስሙ። ጳውሎስ ምንድነው ያደረገው? ገላትያ ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ ባይናችሁ ፊት ማን ይሳለላቸው? በማገልግሎት ነው የተሳለላቸው። በጳውሎስ አገልግሎት አይደል እንዴ? ለእውነት እንዳትታዘዙ አዚም ያደረገባችሁ ማን? ይሄን ብቻ ከናንተ ልማር ወዳለሁ አለ። ከዛ ይቀጥልና ደግሞ ምን ይላቸዋል? ክርስቶስ ዳግመኛ በእናንተ እስኪሳል ድረስ ለእናንተ እንደገና ምጥ ይዞኛል። ስለዚህ ቀራጺያን ናቸው አይደሉም? ናቸው። ተመልከቱ ወገኖቼ፣ ዛሬ ግን እየሆነ ያለው ነገር ምንድነው? እግዚአብሔር ሚስ ሪፕሬዘንትድ እየተደረገ ነው። በውስጣችን የሚሳለው ይገባችኋል ማለት ነው። በትክክል ካልሳል ነው ለሰዎች እንደሚመች አርገን ካቀረብ ነው ምን እያደረግን ነው ማለት ነው? ጣዖት እየቀረጸን ነው ወገኖቼ። ጣዖት መቅረጽ ማለት በዚህ ዘመን ክርስቶስን በትክክለኛ መንገድ ለሰዎች አለመግለጽ ነው። ቶሎ ይሄን ነግሬያችሁ ጨርሳለሁ። ቶሎ ነው መጨረሻው። ለምንድነው እስራኤላውያን ሮጠው ወደ ጣዖት የሚሄዱት? ሮጠው ወደ ጣዖት የሚሄዱት ለምንድነው?
ምክንያቱም ልንገራችሁ የትኛውም ጣዖት ያለ ፕሮሚስ አይመጣም ለጣውን የሚመጣ የለም ምን ይዞ ነው የሚመጣው ፕሮሚስ ይዞ ነው የሚመጣው ፕሮሚስ ደግሞ ይዞ ሲመጣ እያንዳንዱ ጣዖታት ስፔሻሊቲ ያላቸው አሁን ለምሳሌ እዚህ ጋር የተመለኩት ባኦልና አሽታሮት ናቸው ባልና አሽታሮት ናቸው ወገኖቼ የሚመጡት ከምን ጋር ነው ከፕሮሚስ ጋር ነው እነዛ ፕሮሚሶች ደግሞ ምንድነው ሰው በብርቱ የሚፈልጋቸው ነገሮች ናቸው ወገኖቼ ያን ነገር ልንገራችሁ ሰው ሁሉ ምን ይፈልጋል ባለጠጋ መሆን ይፈልጋል አይፈልግም አይሰማኝም ይሄ እኮ የተወሰነ ሰው ፍላጎት አይደለም ሰው ሁሉ ይፈልጋል አለ ስለዚህ የብልጥግና ትምህርት የሚያስተምሩ ተብሎ ካያችሁ እነዚህ ጣዖት ቀራጮች ናቸው ምክንያቱም ምን ያያረጉ ነው ያሉት ጌታ የሆነውን ሳይሆን ሰው የሚፈልገውን ነገር ነው እየሳሉ ያሉት አበልጻጊ ኢየሱስ ከኔ ጋር ናቸው ማን ይጣላል ይገባችኋል ግን ኢየሱስ ክርስቶስ ዓላማው ወገኖቼ ህይወትን ለመስጠት ነው እንጂ ኑሮ ለማሻሻል አይደለም ደሞዝ ለማስጨመር አይደለም ይገባችኋል ወገኖቼ አይደለም ይሆነ እንትን ነበር የምትበሉት እንትን እንድትበሉ እንትን ውስጥ ነበር የምትኖሩት እንትን እንድትኖሩ እንትን ነበር እንድትነዱ የማድረግ የማሻሻል ዓላማ ያለው ክርስቶስ አይደለም ወንጌል ላይ የተገለጠው ግን ሰው ለምን ይመስላችኋል የሚጋፋው ዛጋ ምክንያቱም እነዚህ ሰዎች ጣዖት ነው የሚሰሩት ማንኛውም በወንጌል ክርስቶስ ኢየሱስን እንደ ቃሉ በሚገባ በዚያው መንፈስ ሐዋርያቱ ባስተማሩበት መንፈስ የማይገልጥና በጥንቃቄ የማይስል ጣዖት እየሰራ ወገኖቼ ይዘውት የሚመጡት ፕሮሚስ ቀላል ፕሮሚስ እንዳይመስላችሁ ቶሎ ልንገራችሁ ባኦል ባይ ዘ ዌይ ባኦል ነው አይደለም እኛ ምንለው አማርኛው ደስ ለምሳሌ በእንግሊዘኛው ግን BAAL ነው እስቲ አንብቡት BAAL ባል አለ ባል ምን ማለት ነው ታውቃላችሁ በዕብራይስጥ ባል ማለት ነው husband ማለት ነው ሄዳችሁ ቼክ ልታረጉ ትችላላችሁ ምንድነው ይዞ የሚመጣው ፕሮሚስ ምክንያቱም ጣዖታት ሁሉ ሚቶሎጂ አላቸው ታውቃላችሁ ሚቶሎጂው ምንድነው ይሄ መላምቱ ቢታሰበው እንዲያደርጋሉ የሚባል ነገር አላቸው ባል is a god of small letter G the god of fertility አሽታሮት ሴት ናት የባል ሚስት ናት the goddess of war and victory አሁን ልንገራችሁ ሁሉም ጣዖታት ምን አላቸው ማለት ነው ፕሮሚስ አለ እንደዚህ አይነት ፕሮሚሶች አለ እነዚህ ነገሮች ሰው አይፈልግም ስብከቱ ምንድነው ባውልን ካላመለክ ፈርቲሊቲ ልታገኝ አይችልም ፈርቲሊቲ ሲባል ወገኖች አንድ ነገር አይደለም ሶስት ነገር ነው ለእስራኤላውያን በዛን ጊዜ አንደኛ እህል ነው ምክንያቱም በግብርና ነው የሚተዳደሩት ዘርተው የዘሩ ዘር ምን ይሆናል ካልበቀለ ችግር ነው ስለዚህ ፈርቲሊቲ ሁለተኛ ከብቶች ሶስተኛ ሴቶቻቸው ልጆች እነዚህ ነገሮች በዛን ዘመን ምንድን ናቸው በጣም ወሳኝ ናቸው እህል ከብትና ልጆች ስለዚህ ምንድነው ሐመር የሚደረጉት ፈርቲሊቲ የምትፈልጉ ከሆነ ባውልን ማምለክ አለባችሁ ስፔሻሊቲው ነው በጦርነት ድልን የምትፈልጉ ከሆነ አሽታሮትን ማምለክ አለባችሁ ኦኬ ምን አደረጉ የእስራኤል ልጆች እዚህ ጋር አሁን መሳፍንት ላይ ምዕራፍ 6 ላይ የምናየው ባኦልንና አሽታሮትን አመለኩ በእግዚአብሔር ፊት ክፉ ነገር አደረጉ የሚለው እሱ ለምን አመለኳቸው ምክንያቱም አመኑ የተባለውን ነገር ምን ይላል እዚሁ ላይ ቁጥር 10 ላይ ሄዳችሁ ተመለከቱ እግዚአብሔር ነብይ ልኮ ምንድነው ያላቸው
በመድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ ብያልኳችሁ እናንተ ግን ድምጼን አልሰማችሁም ፈሩ ማለት ምን ማለት ነው ታውቃላችሁ ይችላሉ ብለው ተቀበሉ ካመለክን ፈርቲሊቲ ይኖራል ቪክትሪ ይኖራል ካላመለክን ፈርቲሊቲ አይኖርም ቪክትሪ አይኖርም ብለው አሉ ማለት ነው that's it ኦኬ እግዚአብሔር ምን አደረገ ይላል ለምድያማውያን አሳልፎ ሰጣቸው አሁን እዚህ ጋር አስቂኝ ነገር ተመልከቱ ምድያማውያን መተው ምንድነው የሚያደርጉት ቡቃያ ሲሆን ነው በቃ የሚሉት እንዳንበጣ ሆነ ይመጣሉ ሲል ቁጥር አይደለም እየነገረን ያለው እንዳንበጣ ሆነ ይመጣሉ ለቁጥራቸው ለብዛታቸው ቁጥር የለውም ነው የሚለው አንበጣ የሚለው ለምን ነው ታውቃላችሁ አንበጣ ይመጣና አንድ ቦታ ላይ ከሰፈረ በኋላ ምሽክ አርጎ ነው የሚሄደው by the way ከአሉ ፍጡራን ሁሉ ከወይቱ በላይ 10 እጥፍ የሚበላ አንበጣ ነው አንበጣ ግን አይጨምርም አይሰፋም አይወፍርም ግን መሬቱን ያጠፋዋል እህሉን ያጠፋዋል ምን ማለት ነው ከወይታቸው በላይ ብዙ እጥፍ ነው የሚበሉት ስለዚህ እንዳንበጣ ሆነ ይመጡ ነበር የሚለው ምንድነው ይመጡና የምድሪቱን ፍሬያማነት ምን አርገው ነው የሚሄዱት ከብትም በግም አህያ ምን አይረጉም አይምሩም ተመልከቱ እግዚአብሔር ምን ያረገ ነው እየተናገረ እኮ ነው ያለው ኦኬ እኔ የምባርክ አምላክ ነኝ አስቀድሜ በህጉስ ነግሬያችኋለሁ እኔም ብታመልኩ በትእዛዜ ብትሄዱና ብትጠብቁ ታደርጉት ምድራችሁ ፍሬን ሰጣለች በኋቃችሁ እንትን ይሞላል እንትናችሁ እንዲሆናል በየ ነግሬያችኋለሁ ይሄን ቃል እንትታችሁ ግን እዚህ ጋር ያለውን ስብከት ሰምታችሁ ፍሬያማነት እናገኛለን ብላችሁ ባውልና መለካችሁ ኦኬ አሁን ማን ፍሬያማ ያርጋችሁ ባውል ያርጋችሁ ብሎ እግዚአብሔር ምን አረገ ለምድያን አሳልፎ ሰጣቸው አሁን አሳልፎ ሲሰጣቸው የሆነባቸው ምንድነው quite the opposite ትናንትና እኮ ባውልን ከማምለካቸው ፊት እኮ በሰላም እኮ ምድሪቱ ፍሬ ታፈራለች ያጭዳሉ ይከምራሉ አሁን ግን እየመጣ ያጠፋባቸዋል አንድ ጊዜ ስሙኝ ወገኖቼ እግዚአብሔር ስለምንም ነገር ማንንም እንድንታመን አይፈልግም በምንም እንድንደገፍ አይፈልግም መታመኛችን እሱ ብቻ እንዲሆን ይፈልጋል ካደረግን ግን ሌላ ስንታመን ኦኬ ይስጥህ ብሎ ይላል ይገባችኋል ማለት ተመልከቱ አሽታሮትን አመለኩ ግን አሽታሮት ቪክትሪ ሰጠቻቸው ባውልን አመለኩ ባውል ግን ፍሩትፉልነስ ሰጣቸው ፈርቲሊቲ ያመጣ ነው ወገኖቼ ለዚህ ነው ሐዋርያ ጳውሎስ ቆላስይስ ላይ በሰዎች ትምህርት በሰዎች ፍልስፍና አይደለም ይላል በሰዎች ወግ በከንቱ ማታለል ማንንም እንዳይማረካችሁ ተጠንቀቁ ብሎ ይላል ምን ማለት ነው ወገኖቼ ሰዎች ወደው አይደለም በዛን ጊዜም ጣዖታት ነው ያለው እግዚአብሔርን ለማምለክ ስትሄዱ ምን ይሰጣችኋል ህግ አይደል እንዴ ሥርዓት ይሰጣችኋል አቤት ብዛቱ አይደል እንዴ የቅድስናው የምኑ የጥንቃቄው የምኑ ጣዖታት ከስትሄዱ ችግሩ ለሰው እንደሚማረክ ተቃላችሁ it's simple ያ ሁሉ ትእዛዝ የለም እንዲሆኑ እንዲያርጉ እንዲፈጠሩ ሚል የለም ስለዚህ ምንም ጥያቄ ስለማይበዛ ቀላል ነው ይመቻል ምን ፈልገውን ምኞታችንን ስለሆነ ያደርግልናል ብለን ምንለው ይመቻል የሚሰጣቸው ተስፋዎች ወይ በጣዖት በኩል የሚመጡት ተስፋዎች አትራክቲቭ ስለሆኑ ሰው ይማረካል ልጆች ሆይ ከጣዖታት ራሳችሁን ጠብቁ ይላል ጌታ የተመሰገነ ይሁን አሜን ይሄን ብዬ ልጨርስ የእስራኤል ልጆች ወደ እግዚአብሔር ምን አረጉ ጮሁ የእስራኤል ልጆች በመድያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነብይ ላከ ነብዩ ምን አለ የሰራዊት ጌታ እግዚአብሔር እንዲህ ይላል እኔ ከግብጽ ምድር ከባርነት ቤት አወጣኋችሁ ከጠላቶቻችሁ ከሚጋፏችሁም እጅ አዳንኳችሁ ምድራቸውንም አሳልፌ ሰጠኋችሁ እናንተንም የተቀመጣችሁባቸው የአሞራውያንን አማልክት አትፍሩ አልኳችሁ እናንተ ግን ድምጼን አልሰማችሁ ስለዚህ እስራኤልን ለዚህ ሁሉ ችግር አሳልፎ የሰጣት ምንድነው
መፍራት አማልክትን መፍራት ጣዖታትን መፍራት ነው አይደል? ይሄ ፍርሃት ሲባል ምንድነው? መፍራት መንቀጥቀጥ ሳይሆን ሬቨረንስ አክብሮት መስጠታቸው። አሁን እግዚአብሔር ምን እያደረገ ነው? በፍርሃት ምክንያት ታልፎ የተሰጠውን ይሄንን ህዝብ ነፃ ሊያወጣ ነው በጌዲዮን አማካኝነት። ፍርሃታችንን ይገልጠዋል፣ ያወጣዋል። ታይመስገን። ኦኬ ከተናገርኩት ዋና ነገሩ ምንድነው? ጣዖታት ምንድናቸው? አትራክቲቭ ናቸው አይደል? ለሰው በጣም የሚመቹ ናቸው። እግዚአብሔርን የሚያስቆጣው ነገር ምንድነው? ልባችንን ለሌሎች ነገሮች ስንሰጥ ነው። ምንም ይሁን ምን ይሄን ስናደርግ እግዚአብሔር ምንድነው የሚወስደው እርምጃ? አሳልፎ ሲሰጥ ደግሞ በዛው ኤሪያ ነው አሳልፎ የሚሰጠን። ምን ማለት ነው? በታመንበት ነገር ተቃራኒ የሚያደርግብን ነገር ነው የሚሰጠን። ስለዚህ ነገሮች በህይወታችን ተቃራኒ ሲሆኑብንና ነገሮች ሳይመቹን ጠላት ተዋጋኝ ምናም ብለን ለጠላት አትሪቢዩት መስጠት የለብንም። ነገራችንን ከማጋር ማስተካከል ያለብን ከእግዚአብሔር ጋር። የጠላት ኃይለኛ የለም። ማንንም ያመጣው ከመጣም ማንንም ይመልሰው እግዚአብሔር አሳልፎ ሰጠ ማለት ጣለ ማለት አይደለም። የማዳን እርምጃ። ጣዖታት ወጥመድ ናቸው፣ ማራኪዎች ናቸው። አሁንም እንኳን ብዙ ነገሮች ሊኖሩ ይችላሉ በዙሪያቸው። ስለ እግዚአብሔር ያለን ኢሜጅ ይስተካከል። እግዚአብሔር ልናቀው የሚገባ በክርስቶስ ብቻ ነው። አሜን አሜን። እግዚአብሔር በክርስቶስ ተገልጦ አልቋል። ተገልጧል፣ በሚገባ ተገልጧል። በክርስቶስ በኩል ያየነው እግዚአብሔር ነው በቃ ትክክለኛው። that is the real image of God። ስለዚህ የክርስቶስን ትምህርት አጥብቀን እንያዝ። ለወንጌል ጤንነትና ለወንጌል ንጽህና እንጠንቀቅ። ፍላጎታችንን ለማሳካት አንኖር።